በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ የወዲት ምዕራፍ 12 የወዲት በሆሎፎርኒስ እንዴ ተጋበዘች። የብር ዕቃ ወደሚቀመጥበት ድንኳን ያገቧት ዘንድ አዘዙ። ለእርሱም ከሚያዘጋጁት ምግብ ይመግቧት ዘንድ እርሱ ከሚጠጣው መጠጥም ያጠጧት ዘንድ አዘዘ። የወዲት ካመጣሁት እህል እመገባለሁ እንጂ በደል እንዳይሆንብኝ ከነርሱ አልመገብም አለች። ሆሎፎርኒስም ያመጣሽውን ቢያልቅብሽ እንደርሱ ያለ ከየት አምጥተን እንሰጥሻለን? ከወገኖችሽስ እንኳ ከአንቺ ጋር ያለ ሰው የለም አላት። የወዲትም እግዚአብሔር በእኔ ቃል የመከረውን እስኪያደርግ ድረስ እኔ አገልጋይህ የያዘውትን እንዳልጨርስ ጌታዬ ሕያው ነፍስህን አለችው። የሆሎፎርኒስም አሽከሮች ወደ ድንኳኗ አገቧት። እስከ እኩለ ሌሊትም ድረስ ተኛች። ሌሊትም ከመንጋቱ በፊት በእኩለ ሌሊት ተነሳች። እኔ አገልጋይህ ለጸሎት እወጣለሁ ይፈቅዱልኝ ዘንድ እዘዝልኝ ብላ ወደ ሆሎፎርኒስ ላከች። ሆሎፎርኒስንም እንዳይከለክሏት የሚጠብቁትን ሰዎች አዘዛቸው። ከዚያ በኋላ በሰፈር 3 ቀን አደረገች። በየሌሊት ነበር። ሌሊትም በሰፈሩ ምንጭ ውሃ ትጣጠብ ነበር። ሌሊትም ወጥታ በምንጭ ውሃ ትጠመቅ ነበረ። ከውሃውም በወጣች ጊዜ ስለ ወገኖቿ ልጆች መነሳት መንገዷን ያቀናላት ዘንድ ወደ እስራኤል አምላክ ወደ እግዚአብሔር ትጸልይ ነበረ። ከዚያ በኋላ ተመልሳ ነበር። በሰፈሩ በንጹህና ትቀመጥ ነበረ። ማታ ማታም ትመገብ ነበረ። ከዚያ በኋላ በአራተኛይቱ ቀን ሆሎፎርኒስ ለአሽከሮቹ ለብቻቸው ምሳ አደረገ። ሌላ ሰው ማንንም ወደ ምሳው አልጠራም። የገንዘቡ ሁሉ መጋቢ የሆነ ጃንደረባ ባገዋና በአንተ ዘንድ ያለች ያችን ዕብራዊ ሴት ወደኛ ትመጣ ዘንድ አባብልልኝ፣ ከኛ ጋር ትበላ ትጠጣም፣ ሂደህም ንገራት። እንዲህም ያለች ሴት አግኝተን ባናናግራት ለኛ እፍረታችን ነውና ባገኘናትም ይስቁብናል አለው። ባግቧም ከሆሎፎርኒስ ዘንድ ወጥቶ ወደ እርሷ ገባ። መልከ መልካም ይሆንሽ አንቺ ልጅ ሆይ ወደ ጌታዬ መምጣት እምቢ አትበይ፣ በእርሱ ዘንድ ትከበሪያለሽ፣ ከእርሱም ጋር ወይንን ትጠጪ ዘንድ ደስ ይልሻል። በናቡከደነፆር ቤት ከሚያገለግሉ ከ10 ልጆቹም እንደ አንዲቱ ትሆኛለሽ አላት። የወዲትም አለችው፣ ጌታዬን እምቢ እለው ዘንድ እኔ ማን ነኝ? ወገኔስ ማን ነው? የወደደውን ሁሉ በፊት ፈጥኛ አደርጋለሁ። እስክሞትም ድረስ ለእኔ ደስታ ይሆንልኛል። ተነስታም ልብሷን ለበሰች፣ የሴቶችንም ጌጥ ሁሉ ፈጽማ ጌጠች። ብላቴናዋ ከእርሷ ጋር ሄደች። ከባግዋ የተቀበለችውንም በማደሪያዋ ያነጠፈላትን ምሳም ስትበላ የምትቀመጥበትን ምንጣፏን በሆሎፎርኒስ ፊት በምድር ላይ ያነጠፈችው። የወዲትም ወደ እርሱ ገብታ ተቀመጠች። የሆሎፎርኒስም ልቦናው በእርሷ ታወከ። ከእርሷም ጋር ይተኛ ዘንድ ሰውነቱ ፈጽሞ ጎመጀ። ከአያትም ጀምሮ እርሷን እስከሚያባብልበት ጊዜ ይጠብቃት ነበረ። ሆሎፎርኒስም የወዲትን ጠጥተሽ ከኛ ጋር ደስ ይበልሽ አላት። የወዲትም ከተወለድኩ ጀምሬ ከዘመኔ ሁሉ ይልቅ ሕይወቴ ዛሬ ከብራለችና ጌታዬ ጠጣለሁ አለችው። አገልጋዩዋንም ያዘጋጀችላትን ተቀብላ በፊቱ በላች ጠጣችም። ሆሎፎርኒስንም ስለ እርሷ ደስ አለው። ከተወለደ ጀምሮ አንዲት ቀንስ እንኳ እንደዚያ ያልጠጣውን ብዙ ወይን አብዝቶ ጠጣ። መጽሐፈ የወዲት ምዕራፍ 13
የወዲት የሆሎፎርኒስን ቸብቸቦ እንደቆረጠች። በመሸ ጊዜ አሽከሮቹ ፈጥነው ሰውን አስወጡ። ባግዋም ከወደ ውጭ በላያቸው ድኳን ዘጋ። በጌታው ፊት የቆሙ አሽከሮችንም አስወጥቶ ሰደዳቸው። ፈጽመውም ስለጠጡ ሁሉም ደክመዋልና ወደ ማደሪያቸው ገቡ። የወዲት ብቻዋን በድኳን ውስጥ ከሆሎፎርኒስ ጋር ቀረች። እርሱ ግን አብዝቶ ወይንን ስለጠጣ ሰክሮ በአልጋው ላይ ተኝቶ ነበረ። የወዲትም አገልጋይዋን ወደ ውጭ ወጥታ በማደሪያዋ ትቆም ዘንድ አዘዘቻት። ወደምጸልይበት እወጣለሁ፣ ብላቴናችን እንደ ወትሮም በምትመጣበት ጊዜ ትጠብቃት ዘንድ አዘዘቻት። ለባግዋም እንደዚሁ ነገረችው። ሁሉም ከእርሷ ዘንድ ወጡ። ታናሽም ታላቅም ቢሆን በእልፍኙ የቀረ አልነበረም። የወዲትም ተነስታ በምኝታው አጠገብ ቆመች። በልቧ የኃይል ሁሉ አምላክ አቤቱ ይህንን ነገር ኢየሩሳሌም ከፍ ከፍ ትል ዘንድ በዚች ሰዓት በእኔ እጅ ኃይልህን አድርግ። ርስህን ታስነሳ ዘንድ ደርሷልና በእኛ የተነሱ ጠላቶች ይጠፉ ዘንድ አሳቤን ሁሉ ፈጽምልኝ አለችው። ወደ ሆሎፎርኒስ ምኝታ ወደ ትራሱ ሄደች። የራስጌ ሰይፍንም መዘዘች። በራስጌውም ቆመች። የራሱንም ጠጉር ይዛ የእስራኤል አምላክ አቤቱ ዛሬ አጽናኝ አለችው። በኃይል 2 ጊዜ አንገቱን መታችው፣ ራሱንም ቆረጠችው። ሬሳውንም ከምኝታው ወደ ምድር ጣለችው። የራስጌ መጋረጃውንም ከምሰሶው አወረደች። ጥቂት አረፈች። ወታም ለብላቴናዋ የሆሎፎርኒስን ቸብቸቦ ሰጠቻት። የወዲት ወደ ጤሌዋ እንደተመለሰች እህል በምትይዝበት ከረጢትም ጨመረችው። ለጸሎት እንዳስለመዱ ሁለቱ ሁሉ በአንድነት ወጡ። ከሰፈሩም አልፈው ወደ ሸለቆው ዞሩ። ወደ ጤሌዋም አቀበት ወጡ። ወደ ከተማዋ በር ደረሱ። የወዲትም በሩቁና በሩ የሚጠብቁ ዘበኞችን ዛሬ ኃይልን እንዳደረገ ዳግመኛ ለእስራኤልም በጥላቶቻቸው ላይ ጽናት ኃይልን ያደርግ ዘንድ እግዚአብሔር ከኛ ጋር አለና ክፈቱ ክፈቱ አለቻቸው። ከዚያ በኋላ የከተማ ሰዎችም ቃሏን በሰሙ ጊዜ ወደ ከተማዋ በር ፈጥነው ወረዱ። የከተማዋ ሽማግሌዎችንም ጠሩ። እንደ ተመለሰችም እንድንቀጥለዋን አድንቀዋልና ታናሹም ታላቁም ሁሉ ሩጠው ሄዱ። በሩንም ከፍተው ተቀበሏት። እሳትም አንድደው ፋና አብርተውም ከበቧት። ጠላቶቻችን በዚች ሌሊት በእጅ ያጠፋቸው ዘንድ ምሕረቱንና ይቅርታውን ከእስራኤል አላራቀምና በታላቅ ቃል እግዚአብሔርን አመስግኑት አመስግኑት እግዚአብሔርንም አመስግኑት አለቻቸው። ቸብቸቦውን ከከረጢቱ አውጥታ አሳየቻቸው። የአስር ሰራዊት አለቃ የሆሎፎርኒስ ቸብቸቦ እነሆ በሚጠጣ ጊዜ ተንተርሶ የሚተኛበትን ሰይፍ እነሆ እግዚአብሔር በእኔ በሴቱ አድሮ ገደለው። እንዲሞት በመልኬ አስተው ዘንድ በሄደውበት ጎዳና የጠበቀኝ በእኔም ኃጢአትና በደልን መዋረድን ያላደረገ እግዚአብሔር ሕያው ነው አለቻቸው። ሕዝቡ ሁሉ ፈጽመው አደነቁ፣ ለእግዚአብሔርም ፈጽመው ሰገዱ። በአንድነታቸውም ጥላትን ያጠፋህልን አንተ አምላካችን ብሩክ ነህ። አዜያንም እንዲህ አላት፣ በዚህ ዓለም ከሚኖሩ ሴቶች ይልቅ አንቺ ልጅ ልዑል እግዚአብሔር የባረከሽ ነሽ። ሰማይና ምድርን የፈጠረ የጠላቶቻችን አለቃ ቸብቸቦ ትቆጥጪ ዘንድ የረዳሽ እግዚአብሔር አምላክ ብሩክ ነው። ለዘላለም የእግዚአብሔር ኃይል እያሰቡ ምስጋናሽ ከሰው ልቦና አይጠፋምና እግዚአብሔር ይህንን ለዘላለም እንድትከብሪ
ያደረግልሽ ስለ ወገኖችሽ አንቺ ልሙት ብለሽ ወጣሽ እንጂ በፈጣሪያችን በእግዚአብሔር ፊት በቀጥታ ሄድሽ እንጂ ለሰውነትሽ አራራሽም። በቸርነቱ ይመለከትሽ። ሕዝቡ ሁሉ አሜን አሜን አሉ። መጽሐፈ የወዲት ምዕራፍ 14 የወዲት ምክር። የወዲትም ወንድሞቼ ስሙኝ፣ ይህንን ቸብቸቦ ይዛችሁ በግንቡ ጫፍ ላይ ሰቀሉት። ከዚያ በኋላ ሲነጋ ፀሐይ በወጣ ጊዜ ሁላችንም የጦር መሳሪያችንን ያዙ። አርበኞች የሆኑ ሰዎች ሁሉ በከተማ ወደ ውጭ ይውጡ። የአሦራውያን ሰራዊት ጠባቂዎችም ወዳሉበት ቦታ እንደምትወርዱ ናችሁ አለቃ ለራሳችሁ ሽሙ፣ ነገር ግን አትውረዱ። ሁላችሁንም የጦር መሳሪያችሁን ያዙ። ዘበኞች ባዩአችሁ ጊዜ የአሦር ሰራዊት አለቆችን ይቀሰቅሱ ዘንድ ወደ ስፍራቸው ይሄዳሉ። ከዚያ በኋላ ወደ ሆሎፎርኒስ ድንኳን ይሮጣሉ፣ አያገኙትም። ከዚያ በኋላ እጅግ ፈርተው ከፊታችሁ ይሸሻሉ። ከዚያ በኋላ እናንተ በእስራኤል አውራጃ የሚኖሩ ሰዎች ሁሉ ተከተሏቸው፣ በጎዳናችሁ ሁሉ ርገጧቸው። ይህንንም ከማድረጋችሁ በፊት የእስራኤልን ወገኖች የካደውን ከኛ ጋር ይሞት ዘንድ እርሱን ወደኛ የላከውን እርሱ መሆኑን አይቶ ያውቅ ዘንድ አሞናውያን አክዮርን ጥሩልኝ አለቻቸው። አክዮርንም ከአዛያን ቤት ጠሩት። መጥቶ የሆሎፎርኒስን ራስ በአንድ ሰው እጅ ባየ ጊዜ ሰውነቱ ደንግጦ በሕዝቡ ጉባኤ መካከል በግንባሩ ወደቀ። በአሱም ጊዜ በዮዲት እግር ላይ ወደቀ፣ ሰገደላት። ከይሁዳ ቤትና ከሕዝቡ ሁሉ አንቺ የተባረክሽ ነሽ፣ ስምሽም ሰምተው ይደነግጣሉ። አሁንም በእነዚህ ወራት ያደረግሽውን ንገሪኝ አላት። የወዲትም ከወጣች ጀምሮ እስክትመለስ ድረስ ያደረገችውን ሁሉ በሕዝብ መካከል ነገረችው። ነገሯን ተናግሯ በጨረሰች ጊዜ ሕዝቡ ሁሉ ቃላቸውን አሰምተው ደነፉ፣ በየከተማቸውም በደስታ ቃል ጮኹ። አክዮርም እግዚአብሔር ለእስራኤል ያደረገውን ተአምራት ባየ ጊዜ ፈጽሞ በእግዚአብሔር አምኖ ተገረዘ። እስከ ዛሬ ድረስም ከቤተ እስራኤል ጋር አንድ ሆነ። የሆሎፎርኒስ ሞት እንደተገለጠ በነጋ ጊዜ የሆሎፎርኒስንም ቸብቸቦ በግንቡ ላይ ሰቀሉት። ወንዶችም ሁሉ መሳሪያቸውን ይዘው ወጡ። በተራራውም አቀበት በኩል ከበቧቸው። የአሦር ሰራዊትም ባዩአቸው ጊዜ ወደ ሹማቸው ላኩ። እነርሱም ወደ አለቆቻቸው ወደ ሹሞቻቸው ገዢዎቻቸው ሄዱ። ወደ ሆሎፎርኒስ ድንኳን መጥተው ለመጋቢው እነዚህ ባሮች እስከ መጨረሻው ይጠፉ ዘንድ ሊዋጉን ተዳፍረዋል ወርደዋልና ጌታችን ከእንቅልፉ ቀስቅሱት አሉት። ባጎዋም ከዮዲት ጋር የተኛ መስሎታልና ገብቶ በድንኳኑ አንጻር ያለ በሩን መታ። ቃል የሚመልስ ሰውም ባጣ ጊዜ ድንኳኑን ተርትሮ ወደ እልፍኙ ገባ። ሬሳውም በወለሉ ላይ ወድቆ አገኘው። ራሱም በላዩ አልነበረም። እያለቀሰና እያቀሰተ በታላቅ ቃል ፈጽሞ ጮኸ። ልብሱንም ቀደደ። የወዲትም ወደምታደርበት ድንኳን ገባ፣ ነገር ግን አላገኛትም። ወደ ሕዝቡ እየሮጠ ሄደ፣ ጮኸላቸው፣ እንዲህ አላቸው፣ እነዚህ ባሮች አታለሉን። እነሆ የሆሎፎርኒስ ሬሳ በምድር ላይ ወድቋልና ራሱም በላዩ የለምና። አንዲት ዕብራዊ ሴት በንጉሥ በናቡከደጸር ቤት ላይ ኀፍረትን አደርጋለች። የአሦር የሰራዊት አለቆችም ይህን ነገር በሰሙ ጊዜ ልብሳቸውን ቀደዱ፣ ሰውነታቸውንም ፈጽመው ደነገጠች። በታላቅ ድምፅም በሰፈሩ መካከል ፈጽመው ጮኹ። መጽሐፈ የወዲት ምዕራፍ 15 አሦራውያን ደንግጠው መሸሻቸው። በሰፈሩ የነበሩ ሰዎችም በሰሙ ጊዜ ስለተደረገው ነገር ደነገጡ። ፍርሃትና እንቅጥቃጤ ያዛቸው። ከባልንጀሮቻቸው ጋር የቆመ ሰው አልነበረም። ነገር ግን ሁሉም ደንግጠው ወደ ምድር በዳና ወደ ተራራውማ ሀገር በአንድነት ሸሹ። እዚያም በቤጤላዊ ዙሪያ በሰፈሩና
በተራራው ሀገር የነበሩ ሰዎች ሁሉ ተሸብረው ሸሹ። ያን ጊዜ አርበኞች የሆኑ የእስራኤል ወንዶች ልጆችም ሁሉ ተነስተው ተከተሏቸው። አዝያንም ስለሆነ ሁሉ ይናገር ዘንድ ሁሉም ይረዱ ዘንድ ጥላቶቻቸውንም ተከትለው ያጠፏቸው ዘንድ ወደ ቤጢምሳም ወደ ቤቢ ወደ ኮቤንና ወደ ኮላል ወደ እስራኤልም አውራጃ ሁሉ ላከ። የእስራኤል ልጆች በሰሙ ጊዜ ሁሉም በአንድነት እስከ ኮቤ ድረስ ተከትለው አጠፏቸው። በጥላቶቻቸው ሰፈር የሆነውን ነገር ነገሯቸው። ከኢየሩሳሌምና ከአውራጃዋ ሁሉ የመጡ ሰዎችም እንደዚሁ አጠፏቸው። ከገሊላና ከገለአድም የመጡ ሰዎች አባረሯቸው። ከደማስቆና ከአውራጃው እስኪሻገሩ ድረስ ታላቅ ሰልፍ አደረገ፣ አጠፏቸው። በቤልጠዋ የሚኖሩ ሰዎች ወደ አሶርን ሰፈር ወርደው ገንዘባቸውን በዘበዟቸው፣ ፈጽመውም ከበሩ። ከዚያ በኋላ የእስራኤል ልጆች ከተዋጉበትም ተመለሱ። ከብዙ ዘመን ጀምሮ ሰፊ አውራጃቸውን ይዘውባቸው ነበርና የቀሩትንም በተራራውማ ሀገር በሜዳ የነበሩትን መንደሮቻቸውን ከተሞች ወሰዱ። እስራኤልን የድል በዓል ማክበራቸው። ታላቅ ካህን ኢዮአቄምና በኢየሩሳሌም የሚኖሩ የእስራኤል ልጆች ሽማግሌዎችም እግዚአብሔር ለእስራኤል ያደረገውን በጎ ነገር ያዩ ዘንድ የወዲትንም ያዩዋት ዘንድ ከእርሷም ጋር ሰላምታ ያደርጉ ዘንድ መጡ። ወደ እግዚአብሔርም ወደ እርሷ በገቡ ጊዜ ሁሉም በአንድነት መረቋት፣ እንዲህ አሏት። የኢየሩሳሌም ልዕልና አንቺ ነሽ፣ የእስራኤልም ክብራቸው አንቺ ነሽ፣ የወገናቸው መመኪያ አንቺ ነሽ። ይህ ሁሉ በእጅሽ ተደርጓልና ይህንንም በጎ ነገር ለእስራኤል አድርገሻልና እግዚአብሔርም እነርሱን ወዷልና ሁሉን የሚገዛ እግዚአብሔር ለዘላለም ይባርክሽ። ሕዝቡ ሁሉ አሚን አሉ። ሕዝቡ 30 ቀን ሰፈራቸውን በረበሩ። ለወዲትም የሆሎፎርኒስ ድንኳን የብሩን ዕቃ ሁሉ ዙፋኑንና ያለውን ገንዘብ ሁሉ ሰጧት። እርሷም ወስዳ በበቅሎዋ ጫነችው። ሰረገላዎቹንም ነድታ ከእርሷ ጋር ይዞ ገባች። የእስራኤል ሴቶች ሁሉ ያዩዋት ዘንድም ይመርቋትም ዘንድ ወደ እርሷ ሩጠው ተሰበሰቡ። ታላቅ በዓልም አደረጉላት። ዘንባባንም በእጇ ያዘች፣ ከእርሷ ጋርም ላሉ ሴቶችም ሰጠች። ለእርሷና ከእርሷ ጋርም ለነበረችው ብላቴና የወይራ ጉንጉን አደረገችላቸው። በሕዝቡ ፊት ሴቶችን ሁሉ እየመራች በዝማሬ ሄደች። የእስራኤልም አርበኞች ሁሉ የጦር መሳሪያቸውን ከዘንባባ ጋር ይዘው እየዘመሩ ተከተሏት። መጽሐፈ የወዲት ምዕራፍ 16 የወዲት የምስጋና መዝሙር። የወዲትም ይህችን የምስጋና መዝሙር በእስራኤል ሁሉ ዘንድ ትዘምር ጀመረ። ሕዝቡ ሁሉ ይህችን የምስጋና መዝሙር ከእርሷ ቀጥለው ዘመሩ። የወዲትም አለች፣ አምላኬ በከበሮ አመሰግንሃለሁ፣ ለጌታዬ በጽናጽል እዘምራለሁ። በበገና እየደረደራችሁ አመስግኑት፣ በምስጋናም ከፍ ከፍ አድርጉት፣ ስሙንም ጥሩ። እግዚአብሔር በጦርነት ጦርን ያሸንፋልና ስሙ እግዚአብሔር ነው። ሰራዊቱ በሕዝቡ መካከል ነው። ከሚያሳድዱኝም ሰዎች እጅ አዳነኝ። አሦራውያን በመስዓል በኩል ከተራራው ወጡ፣ ከብዙ ሰራዊቶችም ጋር ወጡ። በዙሪያቸውም ፈሳሹን ዘጉ። ከብዙ ሰራዊታቸው ጋር ወጡ፣ በብዛታቸውም ፈሳሹን ዘጉ። ፈረሶቻቸው ኮረብታውን ሸፈኑት። አውራጃችን በእሳት ያቃጥሉ ዘንድ ጎለመሶችም በጦር ይገሉ ዘንድ ሕፃናቶቹንም በምድር ላይ ይፈጠፍጡ ዘንድ ወንዶች ልጆቻችንን ቆነጃጅቶች ይማርኩ ዘንድ አዘው ነበረ። ነገር ግን ሁሉን ቻይ እግዚአብሔር በሴት እጅ አጠፋቸው። አርበኛው በጎልማሳ እጅ ድል አልተነሳም። የጢጣኖስ ልጅ ያጠፉት አይደሉምና ታላቅ አርበኛም ድል አልነሱም። ነገር ግን አሜራር ልጁ የወዲት በደም ግባቷ አጠፋችው።
የመበለቷንም ልብስ በእስራኤል ዘንድ ስለሚጨነቁ ሰው ስትል ተወች። ፊቷንም ሽቶ ተቀባች፣ ጠጉሯንም ተሰራች፣ ሰርመድ አደረገች። እርሱንም ለማሳት የተልባ እግር ልብስንም ለበሰች። ጫማዋንም ዓይኖቿንም በበዘበዙ ደም ግባቷ ሰውነቷን ማረከች። ሰይፍም በአንገቷ አለፈ። ከመደፈሯም የተነሳ የፋሪስ ሰዎች ደነገጡ። ከመጨከኗ የተነሳ የሜዶን ሰዎችም ፈሩ። ያን ጊዜ የተጨነቁ ወገኖቼ ደስ ብሏቸው ደነፉ። የእኔ ደካሞች በታላቅ ድምፅ ጮኹ። እነዚያ ደንግጠው ነበር። እዚያም ድምፃቸውን ከፍ ከፍ አድርገው እነዚያም ደንግጠው ሸሹ። የሴት ልጆቻቸው አሳደደው ወጓቸው፣ ጎልማሶችንም አቆሰሏቸው። በጌታም ጦርነት ጠፋ። ለእግዚአብሔር መዝሙር ዘምራለሁ፣ አዲስ መዝሙርም ዘምራለሁ። እግዚአብሔር ሆይ ገናና ነህ፣ እጅግ ክቡር ነህ፣ በኃይልህም የተደነቅህ ነህ። ፍጥረትህ ሁሉ ለአንተ ይገዛሉ። አንተ አዘዘህ፣ እነርሱም ተፈጥረዋልና መንፈስህን ላከህ፣ እነርሱንም ታጽኑ። ለቃልህም የሚታዘዝ የለም። ተራሮች ከወኖች ጋር ከመሰረቶቻቸው ይናወጣሉና አለቱ ከገጽ መዓትህ የተነሳ እንደ አድሮ ማር ይቀልጣልና። ዳግመኛ የሚፈሩህን ይቅር በላቸው። መስዋዕት ሁሉ ለበጎ መዓዛ አይበቃምና ስቡም ሁሉ ከቁርባን ያንሳልና። እግዚአብሔርን የሚፈራ ሰው ግን ሁልጊዜ ገናና ነው። በወገኖቼ ላይ በጠላትነት ለሚነሱ ለአሕዛብ ወዮላቸው። ሁሉን ቻይ እግዚአብሔርም በፍርድ ቀን ይበቀላቸዋል። በሥጋቸውም እሳትን ትልን ይልካል። በመከራም ለዘላለም ያለቅሳሉ። ወደ ኢየሩሳሌም በደረሱ ጊዜ ለእግዚአብሔር ሰገዱ። ሕዝቡም ራሳቸውን ባነጹ ጊዜ የሚቃጠለውን መሥዋዕታቸውን የፍቃድ ቁርባናቸውንም ስጦታቸውንም አቀረቡ። የወዲትም ሕዝቡ የሰጧትን የሆሎፎርኒስን ገንዘብ ከምኝታ ቤቷ የወሰደችውን የራስጌውንም ሰይፍ ለመታሰቢያ ለእግዚአብሔር ሰጠች። ሕዝቡ በኢየሩሳሌም በቤተ መቅደስ ፊት 3 ወር ደስታ አደረገ። የወዲትም ከእነርሱ ጋር ተቀመጠች። ከዚያ ወራት በኋላ ሰው ሁሉ ወደ ርስቱ ተመለሰ። የወዲት ወደ ጤሌዋ ተመልሳ በንብረቷ ኖረች። በዘመኗ በሀገሯ ሁሉ የከበረች ሆነች። የሚፈልጓትም ብዙዎች ነበሩ። ባሏ ምናሴ ሙቶ በወገኖቿ ዘንድ ከተቀበረ ጀምሮ በሕይወት ዘመኗ ሁሉ በግብር ያወቃት ሰው የለም። ፈጽማ በክብር ገነነች። በባሏ በምናሴም ቤት እስክታረጅ ድረስ ኖረች። ዕድሜዋ 150 ዓመት ነበረ። ያችንም ብላቴናዋን ነፃ ወጣቻት። በቤጤሌዋ ሞታ በባሏ በምናሴ ዋሻ ተቀበረች። የኢየሩሳሌም ወገኖች 7 ቀን አለቀሱላት። ከመሞቷ በፊት ገንዘቧን ለባሏ ለምናሴ አቅራቢያና ለእርሷ አቅራቢያ ለሆነ ዘመዶቿ አካፈለች። የእስራኤልንም ልጆች በዮዲት ዘመን ዳግመኛም እርሷ ከሞተች በኋላ ለብዙ ዘመን ያስፈሯቸው አልነበረም።